ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። በየቀኑ ጧት በተመሳሳይ ሰዓት ተመላላሽ ሰራተኛ የሆነችው ዓለም ይህን በር ከፍታ ትገባለች። ለዓመታት ምንም ለውጥ አይታ አታውቅም። ገና ስትገባ እነዚህ ሁለት ባልና ሚስቶች በፈገግታ ይቀበሏታል። ቡና ሞቅ ተደርጎ በጠዋቱ ታፈላላቸዋለች። በፍጥነት ቁርስ ታቀርባለች። ሰላማዊ ቤት፣ በፍቅር የተሞላ ቤት። የተከበሩ ሁለት ባልና ሚስቶች ሁሌ ጠዋት ተነስተው በደስታ ቀናቸውን ይጀምራሉ። ግን በአንድ ቀን ጠዋት ልክ በሩን በተመሳሳይ ሁኔታ ከፍታ ስትገባ አንዳች አዲስ ስሜት ሰውነቷን ወረረው። የግቢው መብራት በርቷል። የሳሎኑ በር ሌላ ጊዜ ተከፍቶ የሚጠብቃት ዛሬ ግን ተዘግቷል። ወደ ውስጥ መግቢያ በሩን ተጠጋችው። አንኳኳች፣ ተጣራች፣ ግራ ገባት። የቤቱ የውስጥ መብራት በርቷል። ጉልበቷ ተብረከረከ፣ ሰውነቷ ተንቀጠቀጠ። ግን ግዴታ ነውና መግቢያ ፈልጋ በርና መስኮት የተከፈተ ስትፈልግ ግን በአይኗ የፈራችውን ተመለከተች። ሁለቱ የተወደዱ ባልና ሚስቶች መሬት ላይ ራሳቸውን ስተው ወድቀዋል። ስታያቸው ግን መሞታቸው ግልጽ ሆነላት። ብዙም ሳይቆይ ፖሊስና የአካባቢው ሰው ተሰበሰበ። ማን ባልና ሚስቱን ገደላቸው የሚለው ጥያቄ የሁሉም ነበር። ግራም ያጋባው ግን በደግነታቸው የሚታወቅ ከማንም ጋር ጸበኛ ያልሆኑት እነዚህ ጥንዶች ማን ጨክኖ በዚህ መጠን ጉዳት አደረሰባቸው የሚለው ምላሽ ሁሉም ሰው ይጠብቃል። ታዲያ ከሁሉ በላይ ብዙዎቹን ያስለቀሰው እነዚህ አያቶቿ የሆኗት ይህች ኤደን የተባለች ወጣት ብቸኛ አሳዳጊዎቿን ማጣቷ ነበር። በአሰቃቂ ሁኔታ የተገደሉት አያቶቿን ሞት መቀበል ያቃታት ኤደን ብቻዋን መቅረቷን አምርራ እያለቀሰች ትናገራለች። ግን ከተወሰኑ ቀናት በኋላ የፖሊስ ምርመራ ወዳልተጠበቀ ነገር ተሻገረ። መላ ቤተሰብና ወዳጅ በደረሰው ሐዘን ገና ለቅሶ ተቀምጣ ባለበት ሰዓት ነበር ኤደን በማይጠበቅባት መታየት ጀመረች። ኤደን ከቀብር ቀን ጀምሮ ለቅሶ ቤት ትውላለች። አዳሪዋ ግን እዛው ለቅሶ ቤት ወይንም ጎረቤትና ዘመድ ቤት አልነበረም። የማይታወቅ አንድ ሰው ጋር ጭፈራ ቤት ነበር። ይህ ግለሰብ ፍቅረኛዋ ነው። አያቶቿ ተቀብረው ሌሊቱን አብረው ጭፈራ ቤት አድረው ሲነጋ ጥቁር ለብሳ ለቅሶ ትቀመጣለች። ቀኑን ስታንቀላፋ ውላ እንደገና ሲመሽ ጥቁር ልብሷን ቀይራ ወደ ጭፈራ ትሄዳለች። ያኔ ጥያቄ ተቀየረ። ጠላት የሌላቸው ሊጎዳቸው የሚያስብና የሚፈልግ ሰው ተፈልጎ በጠፋበት ሰዓት ፖሊስ የተረዳው ነገር ቢኖር የቤታቸውን በር በዛን ዕለት ከፍተው ያስገቡት አንድ ሰው ገሏቸው ሄዷል። ያ ሰው ማን ነው? ፖሊስ ምርመራ ስራውን በቂ አባላቱን አደራጅቶ በፍጥነት ምርመራውን የጀመረው ግለሰቦቹ ሞተው ከተገኙ ቀን ጀምሮ ሲሆን የመጀመሪያው ፍለጋ ጠላታቸውን ማግኘት ነበር። ታዲያ የተጣላቸው አለዚያ ገንዘብ ሀብትና ንብረታቸውን ሊቀማ የፈለገ ካለ ተብሎ ምርመራው ቀጠለ። ማንም ያልተረዳውና ያልገመተው ግን መልሱ ቅርብ ብቻ ሳይሆን በጣም ቅርብ ነው። በተለይ ኤደንን አልገመቱም። ለመሆኑ ኤደንና አያቶቿ ቅርበታቸው ምን ያህል ነው? እናትና አባቷስ የት ናቸው? እሷን ያሳደጓት አያቶቿ ናቸው። አስተዳደጋቸው ደግሞ በጣም የሚያስገርምሽ እናትና አባቷ ገና የወራት ልጅ ሆና ነው አምጥተው ሁለቱም ለአያት ለነዚህኞቹ አሁን ላሳደጓት አያቶቿ ሰጥተው የሄዱት። ገና የወራት ልጅ ነበረች የዛን ጊዜ። ሁለቱም እንግዲህ ልጃቸው ምን ላይ እንዳለች እንኳን የሚያውቁት ነገር የለም። ክትትልም አላደረጉ። ምን እየሰራች እንደሆነም የሚያውቁት ነገር የለም። በፍጹም ልጃቸው ትማር አትማር፣ ትታመም ጤነኛ ትሁን፣ ትኑር አትኑር ክትትል የሚባለውን ነገር አድርገውላት አያውቁም። ከዛም ባለፈ እንግዲህ ያለችበትን ሁኔታ
ማወቅም ስላልቻሉ እሷም ያሳለፈችው ነገር ከነሱ ተነጥላ ስለሆነ የኖረችውና ክትትሉም አግኝታ ስለማታቅ እሷም በስልክ ማውራት አትፈልግም፣ በአካልም ማግኘት አትፈልግም፣ እነሱም አይደውሉ። አያቶቿ ከምንምና ከማንም በላይ አሞላቀው ያሳደጓት ኤደን በሚያውቃት ሁሉ ትወደዳለች። እናቷና አባቷን መፈጠራቸው ትዝ እስከማይላት ድረስ ኤደን የአያቶቿ ፍቅርና እንክብካቤ ልቧን ሙሉ አድርጎታል። ወንድ አያቷ ሁልጊዜ የሚናገሩት ነገር አለ። ሀብት ንብረቴ ሁሉ ላንቺ ነው፣ ለሌላ ለማንም አላወርስም ይሏት ነበር። ታዲያ ጥሩ ትምህርት ቤት እያስተማሩ እንዳይናቸው ብሌን ተንከባክበው እያሳድጓት ነበር። ለእነዚህ ባልና ሚስት ኤደን ሕይወታቸው ናት። ከሞቱ በኋላ ሁሉም ሰው ኤደን ምን ትሆናለች ብለው አዘኑ። ግን ግራ ያጋባቸው የቀብሩ ቀን አመሻሹ ላይ ሐዘን ቤት መሃል አቋርጦ ከመጣው ከዚህ ግለሰብ ጋር ወደ መኝታ ክፍሏ ተያይዘው ሲገቡ ሲሆን ተያይዘው ሲወጡ ሙሉ ለቅሶ ቤት ውስጥ ያለ ሰው ደነገጠ። ልክ መኝታ ክፍሏ ሲገቡ እሷ ከላይ እስከታች ድፍን ያለ ጥቁር ልብስ ለብሳና ጥቁር ሻሽ አስራ የነበረውን እየሳቀች ካወለቀች በኋላ የማታ የጭፈራ ልብስ ትለብሳለች፣ ትቀባባለች። ሁለቱም ደስተኛ ናቸው። በክፍሉ እየተሳሳቁ ይወጣሉ። ታዲያ ግን በመሃል ጥቁር የለበሰችው የተመላላሽ ሰራተኛ መጣ። አረ ምን እየሆንሽ ነው ስትላት ምን በንቀት ተይኛለቻት። መጀመሪያ ቀን ፍቅረኛዋን ማነህ አለችው። ተዋወቃት። በቀጣዮቹ 2 ቀናት ግን ሰላም አትለውም። ሰራተኛዋ ተጣልታው ትገላምጠዋለች። ተዋት፣ ልጅ ናት፣ በሷ ቤት ለመጽናናት መሞከሯ ነው እያሉ አስተባበሏት። ፖሊስ ግን ይህን ግለሰብ አጥብቆ ተከታተለው። ይህ ፍቅረኛዋን አያቶቿ አያምኑትም። ቀይሯታል ብቻ ሳይሆን አበላሻት ብለው ያምኑ ነበር። ይህ ወጣት የሷ ፍቅረኛ ከሆነ በኋላ ትንሿ ያሳደጓት ኤደን ሌላ ሰው ሆነችባቸው። ልባቸው አዝኖ በኤደን ግን አልጨከኑም። ይህን ግለሰብ ግን እንዲርቃት የተቻላቸውን ሁሉ አድርገዋል። በልመናና በቁጣ በመምከር በማስመከር ሳይሳካላቸው ቢቀርም ተስፋ ግን አልቆረጡም ነበር። ፍቅረኛዋ ደግሞ አዲስ ፍቅረኛ ቢሆንም ብዙ ርቀት በሳምንታትና በወራት ውስጥ ተራምዶ ሄዷል። አዲሱ ፍቅረኛዋ ደግሞ አጠገባቸው ዘመድ ብዙ እንደሌለ፣ ጭር ያለ ቤት፣ ጭር ያለ አካባቢ፣ ርቆ ያለ ዘመድ እንደሆነ ያላቸው ነገረችው። አያቶቿ እጅ ላይ ያለው ገንዘብ ምን እንደሆነ በደንብ አርጋ አስረዳችሁ። ንብረታቸውን፣ ካሽ ባንክ ውስጥ ያለ፣ ቤት ውስጥ ያለ ንብረት ምን እንደሆነ እያንዳንዱን ነገር ነው ስርስር አርጋ የነገረችው። እች ልጅ በጣም የሚገርምሽ ነገር መንገር ብቻ አይደለም፣ ስለ ቤታቸው የዘር ሐረግ የማ ልጅ እንደሆነ ሁሉ በደንብ አርጋ ነው ያስረዳችው። አያቶቿ እንግዲህ የአባቷ አባትና እናት ናቸው። የወለዱት እንግዲህ አንድ እሱን ብቻ ነው። እነሱ የእሷን አባት ብቻ ወለዱ፣ አባቷ ደግሞ እሷን ብቻ ወለደ። ሌላ እህትና ወንድም የላት። ስለዚህ ከአያት ጀምረሽ ብትሄጂ አያቶቿም አንድ ልጅ ነው የወለዱት፣ አባቷም አንድ እሷን ነው የወለደው ማለት ነው። አባትየው እንግዲህ የሚኖረው ውጭ ሀገር ነው። ግን የሚያስበው ነገር እዚህ ያለው ንብረት አለ፣ አያቶቿ የሚኖሩበት ወይም እሷም አብራ የምትኖርበት ቤት አለ። ስለዚህ ካለፉ በኋላ እንኳን ድንገት ሞት ቢያጋጥም እንኳን በቃ የምትወርሰው ነገር አላት ብሎ ነው ሪላክስ ያደረገው። ታዲያ ሐሳቡን ደግሞ የሚያምንበት ወረቀት አምጥታ አሳየችው እና የ3 ዓመት ልጅ ሆነ አያቶቿ ያላቸውን ሀብት ንብረት ከ30 ከመቶ ለኤደን አውርሰው 20 ከመቶ ደግሞ ለኤደን ወላጅ አባት ማውረሳቸውን ህጋዊ ተቋም የተፈረመ ሰነድ ከአያቶቿ ዶክመንት ማስቀመጫ በርብራ ካወጣች በኋላ ወስዳ አሳየችው።
ውስጡ ተደሰተ። ያሰበውን ሁሉ በልቡ አድርጎ ዛሬ በሐዘን ቤቱ እጇን ይዞ የሚገባውና የሚወጣው ይህን ግለሰብ ያየው ዘመድ ሁሉ ውስጡ እየተበሳጨ ነው። ታዲያ ፖሊስ ምርመራው ላይ ግን የተረዳው አንድ ነገር አለ። ወንጀሉ በተፈጸመ ዕለት ኤደን ያደረገችው ለመዝናናት ከከተማ ወጥታ ነበር። አያቶቿ ቤት ደግሞ አንድ ሰው ገብቶ ገሏቸው ወጥቷል። ምናልባትም ገዳዮች 2 ወይም 3 ሊሆኑ ይችላሉ። ግን ገዳይ የገባው በር ሰብሮ ወይም መስኮት ዘሎ ሳይሆን በር ተከፍቶለት የገባ መላ ቤተሰቡ የሚያውቅ ሰው መሆኑን ተረድቷል። ፖሊስ ሌላው የደረሰበት ነገር ግን አለ። የኤደን አያቶች ውርስ ብለው በሕግ ያጸደቁትን ሊያፈርሱት ወስነው ነበር። ከመሞታቸው በፊት ኤደንን አስቀምጠው ነግረዋታል። በፊት ንብረቱ 80 በመቶ ያንቺ ነበር፣ አሁን ግን ፍቅረኛሽን ስላላመነው 10 በመቶ ላንቺ ሰጥተን 90 ከመቶ ለልጃቸው ለኤደን አባት ልንሰጠው ነው ብለው የነገሯት ውሳኔ ለኤደን ግድ አልሰጣትም። ለፍቅረኛዋ ስትነግረው ግን አሳሰበው፣ እንቅልፍ አጣ። ታዲያ ሴት አያቷ ደግሞ ለተመላላሽ ሰራተኛዋ የነገሯት ነገር አለ። የኤደን ፍቅረኛ ኤደንን ወደማይሆን መንገድ እየወሰዳት ሲሆን ፍርሃታቸው እንዳያስጨንቃት ብለው የነገሯት ዛሬ ለፖሊስ ቃል ስትሰጥ አስረድታለች። ፖሊስ ይህ ግለሰብ ቃል እንዲሰጥ አደረገው። በተባለው ሰዓት እነ ኤደን አያቶች ቤት እንዳልገባ ጓደኞቹ ምስክር ሆኑ። ያን ዕለት ከኛ ጋር ነበር ብለው ግን ይህ ግለሰብ የቅርብ ሰዎች ብቻ ሊያውቁ የሚገባቸው ብዙ ሚስጥሮችና ገመናዎችን ጠንቅቆ ያውቃል። ተመላላሽ የቤት ሰራተኛዋ ጠዋት ስንት ሰዓት እንደምትመጣ ያውቃሉ። ስንት ሰዓት ባልና ሚስቱ ብቻቸውን እንደሚሆኑ ያውቃል። ሁሉን መረጃ የምትሰጠው ግን ራሷ ኤደን ናት። ፖሊስ በቂ መረጃና ማስረጃ ካሰባሰበ በኋላ ግን ሁለቱንም ለየብቻ አድርጎ ሲመረምር ተካካዱ። ኤደን እሱ ነው ብቻውን ወንጀሉን የፈጸመው አለች። እሱ ደግሞ እሷ ናት የገደለቻቸው፣ እኔን የጠራችኝ ገላቸው በሩን ቆልፋ ከወጣች በኋላ ለውጭ ወጥታ ነው በማለት ተናገረ። በእርግጥ ኤደንም ሆነች ፍቅረኛዋ አያቶቿን ለመግደል አቅም አላቸው። ሁለቱም አያቶቿ ቲቪ ያዩ ከኋላ በብረት ተመተው ደማቸው መፍሰሱ ፍቅረኛዋን ብቻ ሳይሆን ኤደንም ብትሆን የመምታት አቅሙ እንዳላት አስክሬን ምርመራው ውጤት የሞታቸውን ምክንያት ሲያሳይ ያረጋግጣል። ታዲያ ከአያቶቿ ጋር ያጣላት የፍቅረኛዋና የሷ ፍቅር ከፖሊስ ጣቢያው ጥያቄ ማለፍ ዛሬ አይችልም። ከሰዓታት በኋላ ግን ፖሊስ በራሱ የምርመራ ቴክኒክ ተጠቅሞ እውነቱን ደረሰበት። የኤደን አያቶች የተካዱት በማያውቁት ሰው ሳይሆን በሚያምኑት ሰው መሆኑ ተረጋገጠ። ከብዙ የዓለም እንቅፋት ጠብቀው ኤደንን ያሳደጉ አያቶቿ በዛን ቀን እነሱ ከጉዳት ሊያስጥላቸው የቻለ አልነበረም። እውነቱ ሲጋለጥ ግን ያዘኑላትና ብቻዋን ቀርታለች ብለው የሳሱላት ሁሉ የሰሙትን ማመን አቃታቸው። ፖሊስ በሕግ ቁጥጥር ስር ውለው ለፍርድ ሁለቱም ከቀረቡ ታዲያ በዛን ቀን ማታ የተፈጠረውን ፖሊስ የደረሰበት እውነት ግን አስፈሪ ነበር። ከምሽቱ 3 ሰዓት ተኩል አካባቢ ኤደን ከአያቶቿ ጋር እራት በልታ ቲቪ ያዩ እየተጫወቱ ሳለ ክፈቹ ብሎ የጽሑፍ መልእክት የጻፈው ፍቅረኛዋ ከ8 ደቂቃ በኋላ ከፈተችለት። አያቶቿ አልሰሙም፣ አላዩም። ሁለቱንም ኮቴ ሳያሰማ ከኋላ ራስ ቅላቸውን በብረት መትቶ ከገደላቸው በኋላ ደጅ ቆማ የምትጠብቀው ኤደን ጋር ተያይዘው ከመውጣታቸው በፊት ቁልፉን ቆልፋና ወደ ሌላ ቦታ ሄዱ።
በነጋታው ሁሉ ሰላም ብላ በተለመደው ሰዓት የመጣችው የቤት ሰራተኛ እስከዛሬ በአይኗ ያየችው ነገር እንቅልፍ ነስቷታል። ኤደንና ፍቅረኛዋ ሁለቱም እድሜ ልክ ጽኑ እስራት ተፈረደባቸው። ኤደንና ፍቅረኛዋ ፍቅራቸው ተረስቶ ዛሬ ጠላት ናቸው። እርስ በእርስ ይወነጃጀላሉ፣ እርስ በእርስ ይወቃቀሳሉ። ኤደን ገንዘብ ልትሰርቅ እንጂ ሊገል አይደለም ያስገባው ትላለች። ፍቅረኛዋ ደግሞ ከኋላ የመታቻቸው እሷ ናት ይላል። ግን ብረቱን በእጅ ጨብጦ የተመታበት የጣቱ አሻራና ሌሎች ማስረጃዎች ግልጽ አድርጎ የሚያሳዩት ራሱ መምታቱን ሲሆን ቅጣታቸው ግን እኩል ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ታሪክ ስንመለከት በትልቁ የምናስተውለው ነገር ምን ያህል ወላጅ ለፍቶ ጥሮ ግሮ ያገኘውን ነገር ልጆች ለመውረስ ምን አይነት አይምሮ ነው ያላቸው ለመውረስ የሚያስችል ወይንም ደግሞ ውርስ የሚባለው ነገር ጋር ሰው ምን አይነት ግንዛቤ ነው ያለው፣ እንደ ሰው የሚረዳው ነገር ምንድን ነው የሚለውን ነገር እንድናጤን የሚያደርገን ታሪክ ነው የዛሬ ታሪካችን። አብዛኛውን ጊዜ ሁላችንም በህይወት ዘመናችን ስንለፋ የምናገኘው ነገር ለልጆቻችን ነው። በርካታ እህትና ወንድሞች፣ እናቶች፣ አባቶች፣ አያቶች፣ ቅድመ አያቶች የሚሳሳቱት ነገር አለ። ውርስ ለማ እንደሚያወርሱ ቀድሞ አይሰሩም። ገንዘብ ይሰራል፣ ሰው ይለፋል፣ ይጥራል። ለራሱ ሳይኖር ገንዘብ ለመስራት፣ ንብረት ለማፍራት፣ ለልጆቹ የተሻለ ህይወት ለመስጠት፣ ልጆቹን የተሻለ ቦታ ለማስተማር፣ ወላጅ የለፋበትን መንገድ ልጆች እንዳይሄዱ ለማድረግ ለዘር ማንዘሩ እንደ ሻማ የሚቀልጥ በጣም ብዙ ሰው አለ። ነገር ግን ያንን ገንዘብ ከሰራው በኋላ ማን እንደሚወርሰው አያጤንም። ወይንም ወራሾች አሉ እኮ ለስሙ። እነዛ ሊወርሱ የተዘጋጁት ሰዎች ግን ገንዘቡን ወርሶ ለማስተዳደር የሚበቃ አይምሮ አይኖራቸው። ወይንም ደግሞ ያንን ውርስ በስነ ስርዓቱ ልክ ከዜሮ ተነስቶ አያት ቅድመ አያት ያንን ነገር ትንሽ ነገሩን እያዋለደ መጥቶ ለዚህ እንደደረሰ ላቡን አፍስሶ እንደመጣ ጉልበቱን ሰውቶ እድሜውን ሰውቶ ሰው ንብረት ካፈራ በኋላ የሚወርሱት ልጆች እነማን ናቸው ብሎ ማብቃት፣ ወራሽ ማብቃት፣ ትውልድን ወደፊት ይዞ የሚሄድ ልጅ ማብቃት የሚባለው ነገር ጋር ትኩረት የማያደርጉ ዜጎች፣ እህቶች፣ ወንድሞች በጣም ብዙ ናቸው። ንብረት ማፍራት ብቻውን ምንም ዋጋ የለውም። ንብረት መሰብሰብ ብቻውን ምንም ዋጋ የለውም። ገንዘብ መስራት፣ ገንዘብ ማግኘት የሚባለው ነገር ለእኛ ለራሳችን ብቻ ከሆነ እኮ የሆነ ድረስ ነው የምንለፋው። ግን ለልጆቻችን ስለምናስብ ነው በጣም የምንለፋው። ማነው ንብረት የሚያስተዳድረው? ማነው ንብረቱን የሚወርሰው? እንዴት አይነት ሰው ነው የሚሆኑት? በዛ ብር ትዕቢተኛ ነው የሚሆኑት? ፈጣሪን የሚፈሩ ነው የሚሆኑት? ህግን የሚያከብሩ ነው የሚሆኑት? ወይንስ ትምክህተኛ ልጆች ነው የሚሆኑት ውርስ ከወረሱ በኋላ? ወይስ ይሄ ትዕቢት ተወጥሮ ወንጀል የሚሰራ ልጅ ነው የሚሆነው? ይሄንን መስራት የምንችለው ልጆቹን ገና በጊዜ ስለሆነ ገንዘብ መስራት ላይ ብቻ ሳይሆን ገንዘብ የሚወርስ ትውልድም ማፍራት ላይ ውርሳችንን በስነስርዓት ያወረስነውን ማስተዳደር የሚችል ልጅ ላይ በደንብ አድርገን መስራት መቻል አለብን። አለዚያ ላባችን ሜዳ ላይ ሲፈስ እንመለከተዋለን። ከዚህ በተጨማሪ እንግዲህ ልጆች እድሜያቸው ሲደርስ ለትዳር ወይም ደግሞ የጉርምስና እድሜ ሲደርስ የትዳር አጋራቸውን የሚመርጡበት ሰዓት ነው። ያን ጊዜ እንግዲህ በጣም ይወደኛል ወይ ያፈቅረኛል የሚሉትን ጓደኛ ይይዙና በጣም ክሎዝ ይሆኑና ከዛ የሚነገር ማይነገር የሚባለውን ነገር ሳያውቁ ይቀራሉ። ለዛ ነው ማስተማር የሚገባን። የትዳር ጓደኛ ነው። ስለ ቤተሰብ ማወቅ የሌለበትን ነገር ማወቅ የለበትም። አሁን የዛሬ ባለ ታሪካችን የተሳሳተችው ምንድነው? ወይም ደግሞ ያው ሲነገራትም አላደገችም፣ በእርሷም መፍረድ አይቻልም። አንዳንድ ጊዜ ግን ብዙ ሰው እንዲማርበት ከመሰረቱ መናገር ይቻላል። ያንን ደግሞ የሚያደርጉት ሚስጥር አውጥተው የማይናገሩት መሸነፍ ወይ ደግሞ መረታት ምናምን ሳይሆን ስለ ቤተሰቡ ደህንነት በማሰብ የሚለውን ነገር አስረግጦ አይምሯቸው ውስጥ መክተት ማሳወቅ ያስፈልጋል ማለት ነው። ስለዚህ አሁን እቺ ልጅ ያን ሁሉ ሚስጥር ተናግራ ለጓደኛዋ እንግዲህ ያው የወደፊት ፊውቸሬ ከሱ ጋር አሳልፋለሁ በሚል ትረስት ስላደረገችው እየመጣች እንግዲህ የቤተሰቡን ታሪክ ሁሉ ትነግረዋለች። ከማን ቅድም እንዳልነው ከማን እንደተወለደች፣ ማን እንደሆኑ፣ ምን እንዳላቸው
አሁን ይሄ ሁሉ አይመለከተውም። እሱ ንብረት ቆጠራ ላይ መሄድ አያስፈልግም። ግን አለማወቅ ነው። እሱ አላወቀችም፣ አልተማረችም፣ ቤተሰቦቿ አጠገቧ አልነበሩም፣ ይህንን የሚያስረዳት ሰው የለም። አያቶቿ እንግዲህ በእድሜም ከፍ ያሉ ናቸው። እሷን እየተሯሯጡ መከታተል ሊያቅታቸው ይችላል። ስለዚህ ከመሰረቱ ከመጀመሪያው ጀምሮ ሚስጥር የሚባለው ነገር የቤተሰብ ሚስጥር የሚባለው ነገር የምታውቅ ቢሆን ኖሮ የፈለገ ክሎዝ ቢሆን ብታምነው እሱ የፈለገ ሚስጥሩን እያመጣ ቢነግራት ቢያነሳሳት እንኳን የሚጠበቀውን ትጠብቅ ነበር። ግን ባለማወቅ እንግዲህ ይህን ሁሉ ሚስቴክ ተሳሳተች ማለት ነው። ለዚህ ነው እንግዲህ ሚስጥሮቻችንን ወይም ደግሞ የቤተሰቦቻችንን ሴክሬት መጠበቅ የሚኖርብን፣ አንዳንድ የማይነገሩ ነገሮች መናገር የሌለብን። ለዚህ ነው ብንበደልም ከሌ ይበድለኛል እንትና ይበድለኛል ብሎ ማውራት በኋላ እነሱ እንዲያጠቁን እኮ ምክንያት ይሆናል። እነሱ እኮ ላያግዙን ይችላሉ። አጠገባችን ያሉ እኮ የሚሰሙን የሚያዳምጡን በኋላ እኮ ያ ሁሉ ወሬ ለማራገብና ወይ ለማስታረቅ ምናምን እኮ ላይሆን ይችላል። ያ ወሬ ይራገብና ዋናው ሰውዬ ጋር ይደርሳል። ከዛ የት ታመልጣለች? እዛው አብራ ነው የምትኖረው፣ አብራ ነው ያደገችው። ስለዚህ ጥንቃቄ ያስፈልጋል። የቤተሰቦቻችንን ሚስጥር መጠበቅ አለብን። የማይነገረውን ነገር አይነገርም። የትዳር አጋር ግንኙነት ሌላ ነው። በቃ ሚስጥር መጋራት አለ ምናምን፣ ግን እሱ ስለ ፊውቸር በማሰብ እኮ ማሳለፍ ይቻላል። ስለ ወደፊት ህይወት ፕላን በማድረግ እንጂ አሁን የእሷ ላይ ብቻ ትኩረት በማድረግ እሱ ግብ አለው፣ የመጣበት ሀሳብ አለው። ያን ሀሳብ ለማሳካት እሷን ማውጣጣት፣ ሞኝነቷን ተጠቀመ፣ ጅልነቷን ተጠቀመ። እሷን አውጣጥቶ እንግዲህ በቃ በዚህ ቀዳዳ ክፍተት በድካሟ ገብቶ ብዙ የማይደረግ ነገር እንግዲህ ተደርጓል ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። የሚነገሩ ደግሞ አሉ ኖርማል የሆኑ ወይም ደግሞ እርዳታ ልንጠይቅ የምንችልበት ከፍተኛ የሆነ ችግር ምናምን ሲገጥመን ምናልባት እንጂ አንዳንድ ሴክሬቶች፣ አሁን የቤተሰብ ሚስጥሮች ለማይረዱን ሰዎች በተለይ ደግሞ ያግዙናል ብለን ለማንገምተው ሰዎች ዝም ብለን በጣም መዘርዘር የለብንም። አንዳንዴ ያን በመናገራችን ሊቀለን ይመስለናል፣ ወይ ደግሞ ያገዙን ይመስለናል፣ በማውራታችን የተነፈስን ይመስለናል። ግን ሌላ ችግር ደግሞ እያመጣን መሆኑን ማወቅ ይገባናል ማለት ነው። ሌላው እዚህ ታሪክ ውስጥ የተመለከተው ነገር የአያቶቿን ተመሳሳይ ያልሆነ ባህሪ ነው። ዛሬ ይስቃሉ፣ ነገ ይኮሳተራሉ። ዛሬ ህግ ያወጣሉ፣ አታምሺ፣ አትግቢ፣ አትውጪ። ነገ ደግሞ መታ ስታቅፋቸው ስትስማቸው ታታልላቸዋለች። ስለዚህ ተምታቶባቸዋል። በፍቅር ልጅቷን ማሳደግና እንደገና መሞኘት፣ ስታታልላቸው እየተታለሉ ደግሞ ያለችውን ማመን፣ ተመሳሳይ አቋም የላቸውም። ይሄ እነሱንም እሷንም ጎድቷቸዋል። ያመጣባቸውን ነገር ተመልክተናል። ልጆች ተመሳሳይ አይነት የዲስፕሊን መንገድ ይፈልጋሉ። ዛሬ ደስ ሲለን የከለከልናቸውን ነገር ደስ ሲለን ደግሞ የምንፈቅድላቸው ከሆነ ደስ ሲለን አይሆንም ያልነውን እንደገና ይሆናል። ይሄ አለ አይደለ? የህግ የቤታችን የምናወጣው ህግ ምንም ይሁን ምን የማይጣስ መሆን አለበት። በቃ የማይሆን ነገር አይሆንም፣ የሚሆን ነገር ይሆናል ነው ማለት ያለብን። አንዳንድ ሰዎች ተመልክተሽ ከሆነ እንደዚህ አይነት ነገር አይበላም፣ ለምሳሌ ስኳር ይከለክላሉ። ከዛ ይረሱታል መከልከላቸውን እና ራሳቸው ጨምረው ሲሰጡ እናያለን። እንደዚህ አይነት መዛባት ለወላጅም ጥሩ አይደለም፣ ለልጆችም ጥሩ አይደለም። እነዚህ ነገሮች ናቸው እያደጉ የሚሄዱት። ነገር የሚደረግና የማይደረግ ነገር እንዳይለዩ ያደርጋቸዋል። እና ትኩረት የሚያደርግ ወላጅ ግን ይሄን አይሳሳትም። በቃ የሚሆን ነገር የፈቀድነው ነገር ለእኛ ለቤታችን ለቤታችን ያወጣነው ህግ ይሰራል፣ የማይሆን ነገር ደግሞ አይሆንም ነው። እነዚህ አያቶች ምናልባትም በቤታቸው ስነስርዓትና ህግ የሚባለውን ነገር አክብረው አሳድገዋት ቢሆን ኖሮ እች ልጅ በምንም ተአምር የተመለከትነውን ነገር አታደርግም ነበር። ትልቁ ክፍተታቸው የነበረው እዚህ ታሪክ ላይ የምንታዘበው የተዛባ አይነት ፍቅር ነው የሚሰጡት። በጣም ስለሚወዷት የአንድ ልጃቸው ልጅ ስለሆነች ከወራት ጀምሮ እነሱ ስላሳደጓት እንደዚህ እየተቀባበሉን ያሳደጓት ባልና ሚስት አያቶቿና እሷን መከልከል፣ እሷን መቆጣት፣ እሷን እምቢ ማለት ይከብዳቸው ነበረ። ግን ልጅቷን ወደ ቀኝ አልወሰዳትም፣ ወደ ግራ ነው የወሰዳት። ፈጣሪም ይላል መቀጣት ልጆች አለባቸው፣ ተገስጸው ተመክረው በቁጣ ማድረግ የሌለባቸው ነገር ሲያደርጉ
በዛ መንገድ እንዲያልፉ ፈጣሪን ያዘዘን እና እንደነዚህ አይነት ወላጆች እንዳንሆን በሞኝነት ፍቅራችን ወደ ሞኝነት እንዳይቀየር፣ ፍቅራችን ወደ ስርዓት አልበኝነት እንዳይቀየር፣ ፍቅራችን ማሳደግ ወደ ማይችል ወላጅነት እንዳይቀይረን ማስተዋል መቻል አለብን። ፍቅርንና ስነ ስርዓትን ለይተን የምናውቅ ከሆነ ብቁ ዜጋ ማፍራት እንችላለን። ሌላው እንግዲህ የእናትና የአባት ጥፋታቸው ዋና ጥፋታቸው ምንድነው? ከወለዱ በኋላ ክትትል የሚባለው ነገር ላይ ብዙም አስተዋጽኦ አላደረጉም። እንደውም ጭራሽ አስተዋጽኦ አላደረጉም ብለን ማሰብ እንችላለን። አትሊስት እንኳን ለስራ ወይ እሷን ለማሳደግ ለእሷ ህይወት መለወጥ ለራሳቸው መለወጥ ብለው ውጭ ሄደው ምናምን እንኳን ቢሆን በስልክ ማግኘት ይችላሉ እኮ በቪዲዮ ኮል ምናምን ማግኘት ፎሎ አፕ ማድረግ ይችላሉ። ግን እሷ ምን ላይ እንዳለች ስንተኛ ክፍል እንደገባች ራሱ ፕሮሰሷስ እንዴት ነው ፕሮግረሷስ እንዴት ነው የሚለውን ነገር ራሱ እንደ እናት እንደ አባት ኃላፊነታቸውን አልተወጡም። እንግዲህ እቺ ልጅ ብቻዋን ነው ያደገችው። አያቶች አሏት፣ አዎ እድሜ ለነሱ። ነገር ግን አንዳንድ ጊዜ ምንድነው እናትና አባት የሚለው ነገር ልጅ ይፈልጋል። ትምህርት ቤት ሲሄድ እኮ ብዙ ሰው እናቴ ናት አባቴ ነው ምናምን ብለው እኮ በኮንፊደንስ ይመካባቸዋል እኮ ሲያሳይ ምናምን ደስ ይለዋል። አንዳንድ ልጅ ደግሞ እንደዚህ አይነት እድል ያልገጠመው እንደዛሬ ባለ ታሪካችን በጣም ከባድ ነው። የእነሱን አባትና እናት እያየች እየቀናች እንደዚህ አይነት ላይፍ ነው እንግዲህ ያሳለፈችው። ስለዚህ እናትና አባት በጣም ትልቅ አስተዋጽኦ አላቸው። መውለድ ብቻ አይደለም ትልቁ ስራ። ስለወለዱ ብቻ ትልቅ ስራ ሰርተዋል ማለት አይደለም። ማሳደጉ ላይ ነው ዋናው ስራ የሚጠበቅባቸው እንጂ 9 ወር አርግዛ ከዛ እሷን ለመርዳት ብዙ መከራ ማየቱ ልክ ነው፣ ትልቅ ነገር ነው። ግን ከወለዱ ደግሞ በኋላ ያለውን ፕሮግረስ ወይም ደግሞ የልጆች ስቴፕ ሁሉ ነገራቸው ላይ የመገኘት ግዴታ አለባቸው እስከወለዱ ድረስ። ወልዶ መጣል አይደለም። ወልዶማ እንስሳም እኮ እንደዛ ያደርጋል። ግን እንስሳ እንደውም ይበልጣል አይደል? ትሪት ያደርጋል እስክታድግ ድረስ እንዴት ዋክ ማድረግ እንደምትችል እንኳን ከስቴፑን ያሳያል እኮ። ወፎችም እንደዛው እኮ እያመጡ ያበላሉ አይደል? እስክትበር ድረስ ልክ እንደዛ ሰዎችም ለልጆቻቸው አብረው መሆን አለባቸው። በልደታቸው ጊዜ አብረው መሆን አለባቸው። በግራጁዌሽናቸው ጊዜ አብረው መሆን አላቸው። እንደገና ደግሞ በሚፈልጓቸው ታይም ፕሮብሌም በሚገጥማቸው ታይም ሁሉ አብረው ሊሆን ይገባል። ታዲያ ለምን ወለዱ? የወለዱት እኮ ይህን ሁሉ ትልቅ ስጦታ ስለሆነ ያንን ስጦታ አክብረው የሰጣቸውን ፈጣሪ መልሰው ደግሞ መልካም ዜጋ አድርገው ለማብቃት ነው። ስለዚህ ይሄ ትልቅ ኃላፊነት አለባቸው ማለት ነው። ኃላፊነታቸውን መወጣት ነበረባቸው፣ ግን ሳይወጡ ቀሩ ማለት ነው። ከዛ በተጨማሪ ደግሞ ከውርስ ጋር በተያያዘ በጣም ብዙ ሰው ይለፋል፣ በጣም ብዙ ድካም ይደክማል። ግን የውርስ መጠኑን ትልቅ የሚሆን ትንሽ የለፋበትን ነገር ለሚረከበው ልጅ ወይም ውርሱን ለሚቀበለው ልጅ ምን እንደሆነ ትርጉሙን ሳያስረዳ ያልፋል። ያ ታዲያ አንደኛ ልጆቹ የዛን ነገር የድካሙን ውጤት ወይንም ደግሞ ፍሬውን ዝም ብሎ ነው የሚበሉት። ምን ያህል እንደተደከመበት፣ ምን ያህል ወላጅ እንደለፋበት፣ እናት አባታቸው እንዴት አድርገው፣ አያት ቅድመ አያቶቻቸው እንዴት አድርገው እዛ ነገር ላይ እንደደከሙና ላባቸው እንደፈሰሰ። አንዳንድ ሰው ልጅነቱን ሰውቶ ነው የሚሰራው፣ ወጣትነቱን ሰውቶ ነው የሚሰራው፣ የጉልምስና የሽምግልና እድሜውን ሁሉ ነው የሚሰራው እና እፎይ ሳይል ለራሱም ለልጆቹም ጥሩ ህይወት ለመስጠት ይደክማል። ከዛ በኋላ ግን የተቀበሉት ልጆች የዛን ሰው ላብ አያውቁም፣ ድካሙን አያውቁም። ምን ያህል እንደለፋ ወይም ምን ያህል እንደለፋች ምንም ግንዛቤው ሳይኖራቸው ያድጉና ልጆቹ በመጨረሻ ገንዘቡን ይጫወቱበታል፣ የወረሱትን ንብረት ያባክኑታል። ከየት እንደመጣ እንዴት እንደመጣ ምንም የሚያውቁት ነገር የለም። እነሱ የተመቻቸ መኝታ ላይ የተመቻቸ ምግብ በፈለጉ ሰዓት የሚበሉበት፣ ምናልባት ያ ወላጅ ግን ያ እናትና አባት ግን ጠዋት ወደ ስራ ወጥቶ ምናልባት ማታ ቤት ከመጣ በኋላ ለመብላት እንኳን ሰዓት ያጣ ሰው ሊሆን ይችላል። ምግብ የበላው ያ ሰው ምናልባት ሲለፋ መንገድ ላይ እየተራመደ ምግብ በልቶ ሊሆን ይችላል። ላቡ እየተንቆረቆረ ሰውነቱ ላይ ሰርቶ ነው ይሄንን ገንዘብ ያመጣውና የለፋው። ማንም ሰው ከሜዳ ላይ አፍሶ ገንዘብ አያመጣም። ማንም ሰው ለፍቶ ጥሮ ግሮ ነው ገንዘቡን የሚያመጣ። ታዲያ ለፍቶ ጥሮ ግሮ ያመጣውን ገንዘብ ሲያስተላልፈው ለልጆቹ ሲሰጠው
እንዴት አድርጎ እንዳመጣው ማስተማር አለበት፣ ማየት አለባቸው ልጆቹ። ብዙ ሰው ልጆቹ እንዴት አድርጎ እንደሰራ የማያሳየው ከስስት የተነሳ ነው። እንዴት አድርጎ እንደለፋ ያ ወላጅ ልጆቹን ጋርዶ ሸፍኖ ነው የሚያሳድገው። በቃ እነሱ ተመችቷቸው ይኖሩ፣ ብቻ ተመችቷቸው ይማሩ፣ ጥሩ ይልበሱ፣ ጥሩ ቦታ ይብሉ፣ ጥሩ ቦታ ይጠጡ፣ ጥሩ ቦታ እንደዚህ ይሁኑ ብሎ ስለሚያስብ ወላጅ ለልጆቹ ልፋትና ድካሙን አያሳይም። ያ ግን ተገቢ አይደለም። ልጆቻችን ላባችንን ማየት አለባቸው፣ መረዳት አለባቸው፣ በሚገባቸው እድሜ ማወቅ አለባቸው። እኛ የተመቻቸ ነገር የሰጠናቸው ምን አድርገን እንደሆነ መመልከት አለባቸው። ስራችንን ማየት አለባቸው። በቃል ልንነግራቸው ይገባል። እያስቀስ እያል እነሱ ልጆቻችን ምን እንደሚገባቸው እናውቃለን። እኛ ጊዜ ሰጥተን ማስረዳት መቻል አለብን። ከድካማችን ጋር ደግሞ እድሜያቸው ሲደርስ አብረው መድከም አለባቸው፣ መስራት አለባቸው። እነሱም ላባቸውን እንደኛ ጠፍ ብሎ ነው ማግኘት ያለባቸው። ዝም ብለን የምናሸክማቸው ውርስ መሞቻ፣ መጥፊያ፣ መበላሻቸው ነው የሚሆነው። እንደ ዛሬ ባል ታሪካችን የማይገባትን ነገር ወስዳለሁ ብላ ይሄን ሁሉ ነገር ውስጥ ገባች። እርስ በራስ የሚጠፋፉት ልጆች፣ ለውርስ ብለው የሚገዳደሉት፣ ወላጅ ካለፈ በኋላ የሚካሰሱት፣ ይሄ ሁሉ ቦታ የሚሄዱት የሚወርሱት ገንዘብ ምን ያህል እንደተለፋበት፣ የሚወርሱት ንብረት ምን ያህል እንደተደከመበት ግንዛቤው ስለሌላቸው ነው። የአባቴ እናቱን ውርስ፣ የአያቴ ቅድመ አያቱን ውርስ ጠብቆ ተፋልሞ ምን ብሎ የሚከፋፈለው ልጅ ምክንያቱ ግልጽ ነው። የዛን ነገር ቫሊዩ ስለማያውቀው ነው። ምን እንደተደከመበት ስለማያውቅ ነው። ልጆቻችንን ስናሳድጋቸው በተለይ የሚወረስ ነገር እንዳለ የምናስብ የምንጠረጥር፣ እናወርሳለን ብለን የምናስበው ነገር ካለ ስለምናወርሳቸው ነገር ጥቅም፣ ጉዳት እንዴት እንደመጣ፣ እንዴት እንደተለፋበት፣ እንዴት አድርገን ጊዜ ሰዓትና ላባችንን እንዳፈሰስንበት ማስረዳት አለብን። ግዴታ ነው። የሚወርሱት ነገር በጣም ብዙ ሀብት ንብረት ሊሆን ይችላል። አንዲት ብርጭቆም ልትሆን ትችላለች። ግን የሚወርሱት ነገር እንደተለፋበት መረዳት አለባቸው። ልጆች ማወቅ አለባቸው። ድካማችንን መረዳት አለባቸው። መንገር ብቻ ሳይሆን እንዴት እንደደከመን እየወሰድን የሰራነውን እያሰራን ማየት አለባቸው። ይሄንን ካደረግን ነው ትክክለኛ ወላጅ የምንሆነው። ሌላው ሀሳብ እንግዲህ በህይወት ውሳኔያችን ላይ ትልልቅ ውሳኔዎች ስንወስን ወይም ትክክለኛ ውሳኔ ስንወስን፣ እንደዛውም ደግሞ ውድቀት ወይም ደግሞ በጣም የዘቀጠ ነገር ስንወስን ማነው አጠገባችን ያለ ሰው ብለን መጠየቅ አለብን። መቶ የገፋፋን ሰው ማን ነው? ሀሳቡስ ምንድን ነው? ፍላጎቱስ ምንድን ነው? ይሄ ሰው እንግዲህ በዚህ ታሪክ ውስጥ ስናይ እሷን ፈልጎ ወይም ደግሞ የወደፊት ቁም ነገር አስቦ አልነበረም። ሀብት ንብረት አስቦ ነው። ጎል ያደረገው ነገር አለ። እሱም ጎል ያደረገው ነገር ክፉ ነገር ነው። እች ልጅ መልካም አይምሮ ነበራት እኮ፣ ፈጣሪን የሚፈራ አይምሮ ነበራት። ቤተሰቦቿን ሪስፔክት የሚያደርግ፣ ለዛውም አያቶቿ በቅምጥል ያሳደጓት የሚወዷት፣ ለነሱ እንግዲህ ምላሽ የምትሰጠው ያላት ምስጋና፣ አክብሮት፣ በቃ ፈጣሪን የምትፈራ ጥሩ ልጅ ነበረች እኮ። ግን አጠገቧ ባለው ክፉ መርዝ ስለረጨባት ኮምፕሊትሊ አይምሯን ቀየረው። ለቤተሰቧ ያላትን ሪስፔክት ጣለች። እንደገና ደግሞ ፈጣሪዋን፣ ህሊናዋን ካደች። ለዛም ነው እንግዲህ ይህንን መጥፎ ሰይጣናዊ ተግባር ለማድረግ የተነሳሳችው ማለት ነው። ቤተሰቦቿን እስከ ማጥፋት ድረስ፣ ለዛውም እንደዛ ሲሳሱላትና ሲወዷት፣ አባትና እናቷ ያልተቀበሏትን እነሱ ተቀብለው ያኖሯት፣ በእንድ ልቅ ያኖሯት፣ ምንም ሳይጎልባት አይደል። እንግዲህ እነሱ ከሄዱ በኋላ እኮ ውርሱ እኮ ይሷ ነው። ያም ሆነ ይሄ ለማንም እኮ አያወርሱትም። እነዚህ ሰዎች እኮ ሌላ ልጅ የላቸውም። ለሌላ ቤተሰብ ያስቀመጡት ወይም ለሌላ ብለው እንትን ያደረጉት ያሰቡት ነገር የለም። ጊዜዋን ብትጠብቅ ወይም ደግሞ በክብር ቢሆን ይሄ ነገር የሆነው ወይ ልታገባ የሚወጣችው በክብር ቢሆን እንደ ስጦታም እኮ ሊያደርጉላት ይችላሉ። እነዚህ ሰዎች ዝም ብለው አይተዋትም። ምክንያቱም እድሜ ዘመኗን አኖሯታል። በልጅነቷም አብረዋት ነበሩ። ስለዚህ ይህን ማስተዋል አቃታት፣ ጋረደባት። አብሯት የነበረ ሰው ነው እንደዚህ ሰይጣናዊ አስተሳሰብ ውስጧ እንዲጨመር ያደረገው። ስለዚህ መጠንቀቅ አለብን። አጠገባችን ያለው ሰው ማን ነው? ፍላጎቱ ምንድን ነው? ሀሳቡ ምንድን ነው? አስተሳሰቡ ምንድን ነው? መልካም ነው ወይ? ፈጣሪንስ ይፈራል ወይ? አመለካከቱ ምንድን ነው ብለን ማሰብ አለብን። እንዲሁም ደግሞ እንግዲህ ልጆች የነበራቸው መልካም አመል፣ ጥሩ አመል፣ ለቤተሰብ ታዛዥ፣ ተገዥ፣ ፈጣሪን የሚፈሩ፣ ህግን የሚያከብሩ ሆነው ሳለ
ግን አብረውት ባሉት ፓርትነር ወይም ደግሞ የቦይፍሬንድ ወይ ገርል ፍሬንድ ብለው አብረው በሚሆኑበት ሰው በቃ ይሸወዳሉ ወይም ደግሞ ኢንፍሉዌንስድ ይሆናሉ። እነሱ ተጽዕኖ ያሳድሩባቸውና የነበራቸውን መልካም ነገር ሁሉ ይጥላሉ። ለዚህ ነው እንግዲህ ሚስቴክ የሚሰሩት። ከዛ በኋላ ውሳኔያቸው ሁሉ ጥፋት ይሆናል ማለት ነው። ስለዚህ ማስጠንቀቅ፣ ማስገንዘብ፣ ማሳወቅ ከዛም አልፎ ደግሞ አብረን መቆም ባህሪያቸውንም አመላቸውንም እንዲያስተካክሉ ከዛም አልፎ ደግሞ ፈጣሪያቸውን እንዲፈሩ ሕግ እንዲያከብሩ ሰው እንዲወዱ የተደረገላቸውን ውለታ ሁሉ እንዲያስቡ አድርገን ልናሳድጋቸው ይገባል ማለት ነው። ባልሹ ላይ ለመጨመር ለምሳሌ አንዳንድ ልጆች መልካም ይሆናሉ፣ ስነ ስርዓት ይዘው ያደጉ ልጆች በማን የሚደጉ በወላጆቻቸው የሚደጉ አያት ቤት የሚደጉ አክስት አጎት ቤት የሚደጉ ልጆቹ መስመር ይዘው ያድጋሉ። የሆነ ሰዓት ላይ ማን አጠገባቸው እንዳለ ሳናቅላቸው ቀርተን ልጆቹ ላይ ተጽዕኖ ያሳድሩባቸውና ጓደኛም ይሁን ፍቅረኛም ይሁን የተለያየ ሰው ሊሆን ይችላል። ይሄ የልጆች ባህሪ በጣም አደገኛ ባህሪ ነው። ከሰው በጣም ብዙ ነገር ይጋባባቸዋል። ይሄንን ደግሞ መለየት የምንችለው መጀመሪያ ስንረዳ ነው። ልጆቹ ላይ ከመፍረድ ይልቅ ልጆቹን ከምንናደድባቸው ከምንጠላቸው ከተራ ነገር ጀምረን እስከ ወንጀል ድረስ የሚሄድ ነገር ሊያስደርጋቸው የሚችል ሰው አጠገባቸው ያለ ሰው ነው። ማን አጠገባቸው እንዳለ መፈተሽ ለዚህ ነው የሚጠቅመው። እንኳን አይደለም ልጆች በልጅነታቸው ይሄ ቲኔጀር ሆነው ወይም ደግሞ ገና በቃ አልበሰለም በምንላቸው በ18 ዓመት አልፏቸውም ይሁን ሳያልፋቸው በቃ ባልበሰለ አይምሯቸው በምንላቸው እድሜ ሆኖ አይደለም ትልቅ ሰውም እኮ በጓደኛ ተጽዕኖ ይደረግበታል። እኛ ለብቻችን የማናደርጋቸውን በጣም ብዙ ነገር ከጓደኞቻችን ጋር ሆነን እናደርጋለን አይደል? ለብቻችን ሆነን የማንናገራቸውን ነገሮች ምናልባትም ለብቻችን ብንሆን የሆነ ነገር ስሩ ብንባል፣ አድርጉ ብንባል፣ ተናገሩ ብንባል ወይም ተግባር ቢሆን በፍጹም ማናስበውን ነገር ከሰው ጋር ሆነን ያደረግነው ነገር ትዝ አይለንም። እነንትና ጋር ስለዋልን ያደረግናቸው ማይደረጉ ነገሮች የሉም። በሰው ተጽዕኖ ማለት ነው። ሲምፕል ነገር እኔና አንቺ እኮ መንገድ ላይ እየሄድን አሁን አንድ ሶስተኛ ወይ አራተኛ ጓደኛ ይዘን ለብቻሽ ብትሆኚ እና አንድ ሰው ቢናገርሽ መንገድ ላይ መልስ አትሰጪውም። 4 5 ብንሆን ግን ዞረን ሰውየውን እንናገረዋለን አይደል? እንደዚህ ነው ያልከን ምናምን ብለን። ለምንድነው? ያ የግሩፕ ባህሪ ነው፣ የብቻችን ባህሪ አይደለም። ለብቻችን ስንሆን አናደርገው፣ ከሰው ጋር ስንሆን ግን በግሩፕ ስንሆን ግን የምናወጣው ባህሪ አለ። የእያንዳንዳችን ባህሪ ግን አይደለም። ልጆች እንደዛ ናቸው። በልጅነታቸው ደግሞ ይብሳል። ከሰው ጋር ሲሆኑ የሚያወጡት አዲስ ባህሪ አለ ከውስጣቸው የሚወጣ። ቃላቶቻቸውን ሰው አፋቸው ውስጥ የጨመረው እስከሚመስል ድረስ የነሱ ያልሆኑ ቃላቶች ከአንደበታቸው ያወጣሉ። ይሄ ደግሞ የሚጠቅመው ወይንም ደግሞ ይሄ ደግሞ የሚጎዳው ብለን ከመናገራችን በፊት መጀመሪያ ውሏቸውን መከታተል አለብን። ማን ነው ውሏቸው? ልጆቹን ከምንፈርድባቸው ውሏቸው ላይ ትኩረት ማድረግ አለብን። የልጆች ውሎ የነገ መጪ ህይወታቸውን ያስተካክላል ወይንም ያበላሻል። በዛው ልክ ደግሞ ከኛ ጋር ያለውን ግንኙነትም ያበላሻል። በትዕግስት ማየት አለብን። ልጆች ውሏቸው ጥሩ ባልሆነ ጊዜ የዛሬው ባል ታሪካችን ነው። ከዚህ ልጅ ጋር በጉልበት ታይ ተብላልቶች ልትተው አትችልም። ልጆች ማይሆን ሰው ጋር የፍቅር ግንኙነት ይጀምራሉ። ወይ ሴት ጓደኛ ይዛሉ፣ ወንድ ጓደኛ ይዛሉ፣ እንደ እህት እንደ ወንድም ማለት ነው። የዛን ጊዜ ታው ብንላቸው አይተውም። እንደውም ያን ሰው ተደብቀው ያገኙታል። ይዋደዳሉ። ልጆች ናቸው አይደል? የምርም ፍቅራቸው እውነት ነው መውደዳቸው ምናምን። መረዳት ያለብን አንድ ነገር አለ። እኛ ያየነውን ነገር እስከሚያዩት ድረስ መታገስ ብቻ ነው የምንችለው። መለየት አንችልም። መነጠል ከእንትና ጋር እንዳትይ፣ ከእንትና ጋር እንዳትሆን፣ ከእንትና ጋር እንደዚህ። ልጆቹ ተደብቀው ይገናኛሉ። በምንድን ነው ልንቆጣጠራቸው የምንችለው? ድሮ ሶሻል ሚዲያ ምናምን የለም። ዛሬ ቦታ ብንቀይር አገር ብንቀይር በሶሻል ሚዲያ ይገናኛሉ። እንዳንሳሳት እኛ የተረዳነውን ነገር እኛ የተመለከትነውን መልካም ያልሆነ ነገር እስከሚያዩ ድረስ እንታገሳቸው። በዛ ላይ አንድ ሰው አንድ ልጅ መጥቶ እንትና የምትባል ጓደኛ አለችኝ፣ እንትና የሚባል ጓደኛ አለኝ፣ እንትና የሚባል ፍቅረኛ አለኝ ሲባል እሷ ልጅ አትሆንም እሱ ልጅ እንደዚህ ነው ካልን አብረኸው ሁን ማለት ነው ለእነሱ የሚሰማቸው። በቃ ተጣበቁ፣ ጓደኛ ሆኑ፣ እንዳትለያዩ፣ ተዋደዱ ያልናቸው ይመስል እኛ ከጠላነው ሰው ጋር እኛ አይሆንም ካልነው ሰው ጋር እኛ ከማንፈልገው ሰው ጋር ሄዶ ልጥፍ ይላሉ። ስለዚህ ተቃራኒው ነው የሚደረገው። ምንድነው የምናደርገው? እንዴት አድርገን ነው ልጆቻችን ውሏቸውን ካልፈለግነው እንዴት አድርገን ነው ከዛ ውስጥ የምንነጥላቸው? ጥበበኛ መሆን መቻል አለብን። ይህ በጣም ትልቅ እውቀት የሚጠይቅ ነገር ነው። ምንም ማድረግ በማንችልበት፣ ምንም መስራት በማንችልበት፣ ልንነጥላቸው በማንችልበት ቦታ ላይ
ስለዛ ሰው ስላልፈለግነው ጓደኛዋ ስላልፈለግነው ጓደኛው ወይ ፍቅረኛ ወይ ምናምን መጀመሪያ ጸጥ ነው የሚባለው። ምንም አስተያየት አንሰጥም። ከዛ ቀጥሎም እንደምናደርግ ባለሙያ ጋር እንሂድ፣ ባለሙያ ጋር እውቀት እንውሰድ። ለሚሆን ለማይሆን ነገር በህይወታችን በብዙ ነገር ገንዘብ እናጠፋለን። ልጆች አስተዳደግ ላይ እውቀት ለመውሰድ የሚከፈል ገንዘብና የምናገኘው እውቀት በጣም ትልቅ ነገር ነው። እንክፈልና እንማር፣ ጥበበኛ እንሁን። ልጆች በጥበብ ነው የሚያድጉት። ልጆች በእውቀት ነው የሚያድጉት። እዚህ ጋር ትልቅ አስተዋጽኦ የሚያደርገው ወላጅ ነው። እንደ ወላጅ ማድረግ ያለብንን ነገር እናርግ። ተማተን፣ ተቆጥተን፣ ተሳድበን ልጆቹን ከማይሆን ፍቅረኛ፣ ከማይሆን ሴት ጓደኛ፣ ወንድ ጓደኛ እናድናለን ብለን ካሰብን ግን ተሳስተናል። በፍጹም አይሳካልንም። ሄደው ጥብቅ ነው የሚሉት ልጆቹ። የሚነጥላቸው ምንም አይነት ኃይል አይኖርም ከዛ በኋላ። ሌላው እንግዲህ ሀሳብ ምንድን ነው? ስናስተምራቸው ወይ ስናሳያቸው መቀበል ብቻ የሚለውን ነገር እሱን ብቻ ማሳየት የለብን። እኛም መስጠት ብቻ፣ እነሱ ደግሞ ኃላፊነታቸው መቀበል ብቻ የሚለውን ሳይድ ብቻ ማሳየት የለብንም። ስለዚህ ከልጅነት ጀምሮ ነው ይሄ ነገር እንዲያድግ ማድረግ የምንችለው። ከልጅነት ጀምሮ ትንንሽ እያሉ ድክ እያሉ የሚጫወቱበትን ብሎክ ወይ መሰብሰብ ሊሆን ይችላል ሲጨርሱ፣ ያ ራሱ በየእድሜያቸው ክልል የሚሰሩትን ዲዩቲ ታክስ መስጠት ግዴታ ይሆናል ማለት ነው። አንዳንድ ጊዜ ዝም ብሎ መቀበል ብቻ ከሆነ መስራት አይፈልጉም። መቀበል ብቻ ከሆነ ወይ ከሰው መውሰድ ብቻ ነው ወይ ከእናት ከአባት መውሰድ ብቻ ነው የሚያስቡት። ስለዚህ ወጥቶ መስራት፣ በላብ መስራት የሚባለውን ነገር አያውቁትም ማለት ነው። ለዚህ ነው እንግዲህ ከልጅነታቸው ጀምሮ ያችን ነገር ማስተማር ግዴታ የሚሆነው ማለት የሚጫወቱበትን መሰብሰብ። ከዛም ደግሞ ከፍ ሲሉ አንዳንድ ስራዎችን እንዲሰሩ፣ የቤት ቀለል ያሉ ስራዎችን እንዲሰሩ። እንዴት ነው ብሩ የሚመጣው? እንዴት ነው ቅድም እንደተባለው እንግዲህ የሚለውን ነገር ሲጎለምሱ ደግሞ ማየት አለባቸው። ስራም የሚሰሩ ከሆነ ወላጆች እየወሰዱ ማሳየት ይኖርባቸዋል። እንዴት እንደሚመጣ ብሩ ማወቅ አለባቸው። ስለዚህ ከጎለመሱም በኋላ በፓርታይማቸው የራሳቸው የሆነ ገቢ እንዲኖራቸው ማድረግ ይቻላል። አይሞቱም፣ ምንም አይሆኑም። ይህንን እኮ ስናደርግ ራሳቸውን ማኔጅ እንዲያደርጉ ረዳን ማለት ነው። ራሳቸውን በጊዜ ኮንትሮል እንዲያደርጉ ራሳቸውን እንዲችሉ ረዳናቸው፣ ገፋፋናቸው ማለት ነው። ሁሌ ተቀባይ ካደረግናቸውማ በኋላ ትልቅም ሆነ አምጣ ይላል። ከዛ በኋላ እናትና አባት ኮምፕሌን ማድረግ ይጀምራል። ታዲያ የትኛው ያሳዩትን ነገር፣ የትኛው ያበረታቱትን ነገር፣ የትኛው ከመሰረቱ ጀምሮ ያስጨበጡትን ነገር መጨረሻ ላይ ካለቀ በኋላ ይፈልጋሉ። ስለዚህ ለዚህ ነው ከልጅነት ጀምሮ ትንንሽ እያሉም ራሱ ዲዩቲ መስጠት ምንም አያደርጋቸውም። እነሱ ማኔጅመንት ይማራሉ። እንዴት ነው ኮንትሮል ማድረግ የምንችል፣ ስራ መስራት እንዴት ይቻላል፣ አክቲቪቲዎች እንዴት ናቸው የሚሰሩት። ከዛ ደግሞ ትልልቅ ሆነው ደግሞ ገንዘብ ማኔጅ ማድረግ፣ ገንዘብ ሴቭ ማድረግ። ያገኙትን ብር እንግዲህ ዝም ብለው አይበትኑም ማለት ነው። እንዴት ሰርተው እንዳመጡት፣ እንዴት ደክመው እንዳመጡት ያ ሚስጥሩ ይገባቸዋል። ያ ደግሞ የሚገባቸው ሲሰሩ ነው፣ ሲያዩ ነው። እያንዳንዱን ነገር እንዴት እንደሚመጣ ብሩ ሲያዩ ነው። ስለዚህ በዚህ ሁሉ መንገድ እንግዲህ ይህን ተማሩ ማለት በኋላ ለራሳቸውም ሰልፍ ኮንፊደንስ ይኖራቸዋል። ራሳቸውን ማኔጅ ማድረግ ይችላሉ። ሌላውንም ቤተሰብ ደግሞ መርዳት ይችላሉ ማለት ነው። ሌላው ልጆችን ማስረዳት የሚገባን ነገር አለ። ምንድነው? ልጆች በየዋህነት ያድጋሉ። ከቤተሰቦቻቸው ጋር የፈለጉትን እየተነጋገሩ የፈለጉትን ነገር እየተነገራቸው እየሰሙ እናትና አባት ወይም የሚያሳድጋቸው ሰው አያትም፣ አክስት፣ ማንም ይሆን አሳዳጊያቸው ከነሱ ጋር ያለው ሰው የውስጡን እየወጣ ይነግራቸዋል። መልካም ነገር ነው ከልጆች ጋር ሁላችንም የምናወራው የምናሳያቸው ነገር። አንድ ነገር ግን አለ ማለት በትልቁ ሁላችንም በጋራ መረዳት ያለብን ስለ ሴፍቲያቸው እነግራቸዋለን። ለምሳሌ እንደዚህ አይነት ሰው ይዟችሁ እንዳይሄድ፣ እንደዚህ አርጋችሁ እንዳትተኙ፣ እንደዚህ ልብስ ልበሱ፣ እንደዚህ አድርጉ ብለን በጣም ብዙ ለነሱ ለጤናቸው ለደህንነታቸው ምናምን እንጨነቃለን። ምን ያህሎቻችንን ልጆችን የራስ የቤተሰብ የሚባል የግል የሚባል ሚስጥር እንዳለ ለደጅ ሰው ለውጭ ሰው ከቤተሰብ ውጭ ላለ ሰው የሚነገርና የማይነገር ነገር እድሜያቸውን ጠብቀን የምንነግራቸው። በጣም ብዙ ሰው የቤተሰብ ሚስጥር የሚሰማው ከልጆች ነው። ዘመድ ቤት ብትሄጂ፣ ጎረቤት ቤት ብትሄጂ ሰው ስለ አንድ ሰው ቤት ማወቅ ከፈለገ የሚጠይቀው ልጆቹን ነው። ልጆቹን ቁጭ ያደርግና ቀስ አድርጎ ይጠይቃል። አንዳንድ ሰው ወሬ ይወዳል። አንዳንድ ሰው የሰው ቤት ሚስጥር መስማት ደስ ይለዋል። አንዳንድ ሰው የት ጋር እንዳለ መስማት ደስ ይለዋል። ልጆቹን ሊያጫወታቸው እኮ አይደለም የሚወስዳቸው፣
ወይ ልጆቹን ወዷቸው አይደለም ቤት ይወስድና ልጆቹን ኢንተርቪው አድርጎ ይመልሳቸዋል። ልጆች የዋሆች ስለሆኑ ይናገራሉ፣ አይዋሹ። ግን አላቸው። ብልጥ ልጅ ማድረግ የምንችለው ልጆቹን እኛ ነን። እስከተወሰነ ጊዜ ድረስ ብቻቸውን እንዳይሄዱ የምናደርግበት ሁኔታ አለ። ሚያቸው ሰው አብሮ ኑሮ ይሄዳል። ከተወሰነ ጊዜ በኋላ ደግሞ ልጆቹ ወሬ እንዳያወሩ እናስተምራቸዋለን። ይሄ ሲያድጉ ይጠቅማቸዋል። የዛሬው ባል ታሪካችን በ3 በ4 በ5 በ6 ዓመቷ እየተጠበቀች ሚስጥር ነው ቤተሰብ፣ ይሄ ገበና ነው፣ ይሄ እንደዚህ ለሰው አይነገርም እየተባለች ብታድግ ኖሮ በዛ እድሜዋ ልጁ ሲጠይቃት ዝም ብላ አታወራም ነበር። እኛ ልጆቻችንን ስናሳድጋቸው የቤተሰብ ሚስጥር አለ፣ የቤተሰብ ገበና አለ። ማንም ሰው ዝም ብሎ ሚስጥሩን ገበናውን ሁሉ አውጥቶ የሚናገርበት ምክንያት ቤተሰብ ቁጭ አድርጎ ስላላስረዳ ነው። ይሄ ሚስጥር ነው፣ ለሰው አይነገርም። ንብረት ለሰው አይነገርም። የቤተሰብ ችግር ዝም ብሎ ለሰው አይወራም። አሉ የማይነገሩ ነገሮች፣ የቤተሰብ እቅድ፣ ፕላን። እንዲህ ልናደርግ ነው፣ እንደዚህ ልንሄድ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ቤተሰባችን እንዲህ ሊያደርግ ነው፣ እንደዚህ ልንገዛ ነው። አይወራም። የቤተሰብ የሚወራና የማይወራ ነገርን ከለየን በኋላ ልጆቻችንን እናስተምራቸው። እነንትና ቤት ስትሄዱ እንደዚህ ብላችሁ እንዳትናገሩ ብሎ መንገር ለልጅ ሞኝነት አይደለም፣ ወይንም ደግሞ ክፋት አይደለም። ልጅ መምከር አይደለም፣ ሚስጥር ጠባቂ ሆኖ ልጆቹ እንዲያድጉ ያደርጋቸዋል። ጉብዝና ነው። ነገ ጠዋት ስለ ቤታቸው፣ ስለ ህይወታቸው፣ ስለ ራሳቸው እየወጡ በገዛ ምላሳቸው ጠላት ከሚያመጡ፣ ህይወታቸውን የሚያጠቃቸው ሰው ከሚያመጡ እኛ በልጅነታቸው ገና ማስረዳት በሚገባን እድሜ እንዲህ ብላችሁ ለሰው እንዳታወሩ ብሎ ማስረዳት የጎበዝ ወላጅ፣ የአስተዋይ ወላጅ፣ ነገ የሚመጣውን ነገር ጠንቃቃ ወላጅ ተግባር ነው። መልካም ወላጅ ይሄን ለልጆቹ ያደርጋል። የዋህ ወላጅ ደግሞ አለ፣ ጭራሽ እንዲህ አይነት ነገር አለ እንዴ ብሎ የሚያስብ። ስለ እያንዳንዱ ነገራችን በልጆቻችን ሰዎች መረጃ እንደሚያገኙ መረዳት አለብን። ስለ ብዙ ሰው ቤት ልጆች ለልጆች ይናገራሉ። ሚስጥር መስማት ከተፈለገ ልጅ ካለው አንድ ሰው ልጆችና ልጆች ይቀላቀሉ እንዳለ ስለዛ ቤት መዓት ነገር የምትሰሚው ከልጆች ነው። የቻልነውን ያህል መከላከል ግን መልካም ነው። ለቤት የሚወራና የማይወራ ነገር ለይተን እንወቅ። የሚነገርና የማይነገር ነገር ለይተን እንወቅ። ልጆች በጣም የዋሆች ናቸው፣ ግን የሆነ ሰዓት ላይ የሚረዱት ነገር አለ። ደግሞ እኛ ልብ ካልን ጎበዞች ናቸው። አንድ የነገርናቸውን ነገር አይደግሟትም። የተጠየቁትን ነገር እንኳን እንትና እኮ እንዲህ ብሎ ጠይቆኝ፣ እንትና እኮ እንዲህ ብላ ጠይቃኝ፣ እንዲህ ብዬ መለስኩላት ብሎ ይነግሩናል። ይሄ እንትን አይደለም። አንዳንድ ሰው ተንኮል እንዳስተማርን ያደርግብናል። ጥሩ ነው ያደረግናቸው፣ ብልጥ ነው ያደረግናቸው። ሚስጥራቸውን ገበናቸውን ድብቅ የሚያደርጉ ብልጥ ልጆች ነው ያደረግናቸው እንጂ ሞኝ አይደለም ያደረግናቸው፣ ወይንም ደግሞ ነገር አይደለም ያስተማርናቸው። እና ታዲያ ለዓለም ወጥተው ዝም ብሎ የተባሉትንም ያልተባሉትንም ዝም ብሎ የሚናገሩ ምን አይነት ሰው ነው ያሳደገው የሚባል፣ ይሄ እንደ ወላጆቹ አይወዱትም፣ ይሄ ሰው አልገሩትም፣ እቺ ሰው አልገሯትም የሚባል ልጅ ማሳደግ አንፈልግም። እንደዛ መሆን የለበትም። ሚስጥራቸውን የሚደብቁ፣ ገበናቸውን የሚደብቁ፣ ህይወታቸውን ሸሽገው የሚኖሩ ጎበዝ ልጆች፣ የሚነገርና የማይነገር ለይተው የሚያውቁ ልጆች የምናሳድገው እኛ መጀመሪያ ስንረዳ ነው። ሚስጥር ለሰው አይነገርም። ዝም ብሎ ሚስጥር ለሰው አይዘረገፍም። ሚስጥር ሁሉ ከማንም ጋር አይወራም። ያንን ካወቅን ከለየን በኋላ በወንፊት እናጠራለን፣ የሚነገርና የማይነገር። ካጠራን በኋላ ለልጆቻችን ደግሞ እናስተምራለን። ይህን ማድረግ የጎበዝ ሰው ስራ ነው። በዚህ መንገድ ህይወቱን ሲመራ የኖረ ወላጅ በምንም ተአምር ልጆቹ የተጣመመውን መንገድ አይዙ። ምንም አይነት የውጭ ሰው መጥቶ ልጆቹን የሌላ ባህሪ አያስለምዳቸውም። ምክንያቱም ያውቃሉ የሚደረግና የማይደረግ ነገር። በተለይ ወላጆች ከእንደነዚህ አይነትና ተያያዥ የሆኑ ደህንነትን የሚነኩ ነገሮች፣ የገንዘብ ነገሮች፣ የቤተሰባዊ ሚስጥራዊ የሆኑ ነገሮችን ምናምን አስመልክቶ ልጆቻቸውን ምንም ማስተማር አለባቸው። ይሄን ባደረጉ ሰዓት ልጆቻቸውንም ራሳቸውንም ከውጭ ሆኖ ወደ ቤታችን መጥቶ ጥቃት ከሚፈጽምብን፣ ወንጀል ከሚፈጽምብን ከተለያየ አይነት ሰው ጠበቅን ማለት ነው ራሳችንን። ብልጥ ደግሞ ከሰው ተምሮ ቀድሞ ነው የሚከላከለው። ሌላው ሀሳብ እንግዲህ የቤታችንን መሰረት ከማን ጋር ነው የምንሰራው፣ ወይም ደግሞ ወደፊት እንኖራለን ብለን በጭንቅላታችን ያሰብነው ቤተሰቦቻችን እናስተዋውቃለን፣ ትልቅ ፋሚሊ ይኖረናል ብለን ትልቅ ነገር ወይም ፊቸር ያሰብነው ሰው አጠገባችን ያለ ሰው ምን አይነት ሰው ነው? አብረን እኮ ወደፊት ብዙ የምንጓዝ ነን። ስለዚህ የወደፊት መልካም መንገድ ሊኖረን ይችላል። በዛው ልክ ደግሞ እንደ ዛሬ ባለታሪካችን እንግዲህ በአጭርም ሊቀር ይችላል። ብዙ ህልም ነበራት እንግዲህ ቤተሰብ መስርታ ልጆች ወልዳ ትልቅ ቦታ መድረስ የምትችል፣ እንደገና ደግሞ በሀብትም ቢሆን ምንም የምታጣው ነገር የማይኖራት
ነበረ። ግን በጊዜ ውሳኔዋ በጊዜ ወደፊትን እንዳታስብ ወደፊትን እንዳትሄድ አድርጓታል ማለት ነው። ስለዚህ የሆነ ውሳኔ ስንወስን ወይም ትልቁን የህይወታችንን ክፍል ልንኖር አብረን ልንጋራ ያሰብነው ሰው ማን ነው? ሼር ልናደርገው ያሰብነው ሰው ማን ነው? መሰረታችን የምናሳየው ሰው ማን ነው? ሚስጥራችን የምናሳየው ሰው ማን ነው? አብሮን የሚረዳን ነው ወይ? ከውድቀታችን የሚያነሳን ነው ወይ? ነው ጭራሽ ያሳየነው መሰረት መጥቶ የሚንድብን ነው የሚያፈርስብን ነው እኛንም ወደ ቁልቁለት የሚወስደን ነው ወይ ብለን ይህን ከግምት ውስጥ ማስገባት አለብን። ስለዚህ ህይወታችንን የሚጋራ ሰው ላይፋችንን ሼር የምናደርገው ሰው ማን እንደሆነ መመርመርና ማጤን ያስፈልገናል ማለት ነው። ስለዚህ በህይወት ጉዟችን ላይ አድም የሆነው ሰው ለውድቀታችንም መሰረታችንም ቆሞ እንዲቀር ወይም ደግሞ ጸንቶ እንዲቀር እንዲፈርስም ምክንያት ይሆናል ማለት ነው። ውድ የስለ ህይወት ቤተሰቦች ማንም ሰው በፍቅር ግንኙነት አምኖ በልቡ ውስጥ የሚያስገባውን ሰው በጥንቃቄ መምረጥ አለበት። ትክክል ያልሆነ ሰው የራሳችንን ብቻ ሳይሆን ለህይወታችን መሳካት ብዙ ዋጋ የከፈሉትን ሁሉ ይጎዳል እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።